ሰላም ወዳጆች እንዴት አላችሁ? እግዚአብሔር የተባረከ ይሁን። በዚህ ቻናል በተለያዩ መልእክቶች ወደ እናንተ እየመጣሁ እንዳለው ይታወቃል። ኢንትሮ ላይ እና መጨረሻ ላይ መውጫውም ላይ እንደምትመለከቱት በዚህ ቻናል ውስጥ ላደርግ የፈለኳቸውን ነገሮች ተከታታይ ትምህርቶችን ከማስተማር ባለፈ የመጽሐፍ ዳሰሳዎችን ቡክ ሪቪው ብለን የምንላቸውን ደግሞ ቃለ መጠይቆችን ወደፊት እግዚአብሔር በረዳኝ መጠን ለማድረግ አስባለሁ። ተከታታይ ትምህርቶችን ከዚህ በፊት እያደረግኩ ነው። በአጭር ረጃጅም የሚባሉ ተከታታይ ትምህርቶችን እያቀረብኩላችሁ ይገኛለሁ። ዛሬ እንደዚህ በተገለጠ መልኩ ወደ እናንተ መድረስ ከጀመርኩ ጊዜ ጀምሮ ያልነገርኳችሁን አንድ አዲስ ነገር ልነግራችሁ እፈልጋለሁ። ከዚህ በፊት ብዙ በእውነት ሼር እና ላይክ ኮሜንት እንድታደርጉ በተለይ መልእክቶች እንድታደርሱ ብዙ ናጋ አድርጌያቸው አላውቅም። ዛሬ ግን በጌታ ፍቅር ይህንን ሼር እንድታደርጉ ለብዙዎች እንዲደርስ መልእክቱ ኮፒ ሊንክ እንድታደርጉ በተቻለ መጠን መልእክቱ ብዙዎች ጋር የሚደርስበትን መንገድ እንድትተባበሩ በጌታ ፍቅር ጠይቃችኋለሁ። ይህ መጽሐፍ እንደገና በሕይወት መኖር የሚል መጽሐፍ ይታያቸዋል። በጣም ቢግ ቲክ የሆነ መጽሐፍ ነው። በጠቅላላ ባለቀበት ሁኔታ ውስጥ 473 ገጾችን ያክል ከቨር ያደረገ መጽሐፍ ነው። ታይትሉ እንደነገርኳችሁ እንደገና በሕይወት መኖር ሪቫይቫል ለኢትዮጵያ የሚል ነው። ይህም ቤዚካሊ ኤም የሚያደርገው ከግለሰብ ተሐድሶ ጀምሮ አገሪቱ በዚህ ሰዓት ያለችበት ሁኔታ ይታወቃል። ቤተክርስቲያን ያለችበት ሁኔታ ይታወቃል። እያንዳንዳችን በእምነት ጉዳይ ላይ አሁን ያለን ዲፕሬሽን ወይም ደግሞ የመንፈሳዊ ድንዛዜ ወዘተ በቤተክርስቲያን ውስጥ የሚታዩ ካራክተሮች ወዘተ ይታወቃሉ እና እሱን ሪዞልቭ በሚያደርግ መልኩ እግዚአብሔር በውስጤ ባስቀመጠው ሸክም አማካኝነት የጻፍኩት መጽሐፍ ነው። ቅድም ልነግራችሁ እንደሞከርኩት 473 ገጾችን ያክል ይሸፍናል። በእኔ እምነት ጌታ ኢየሱስም ለደቀ መዛሙርቱ እንዳላቸው በነፃ የተሰጣችሁን ምንም አይነት ነገር ቢሆን የፈውስ ስጦታ የሞተን ማስነሳት እንኳን ቢሆን በነፃ የተሰጠን ነው እና ይህም መገለጥ እንዳስተምር ወይ ደግሞ እንድጽፍ የረዳኝ ራሱ እግዚአብሔር ነው እና በነፃ የተሰጠኝ እንደሆነ በማመን በነፃ ለሕዝቡ ሪሊዝ ያደረኩት የሰጠሁት መጽሐፍ ነው። በዚህ መጽሐፍ ውስጥ ዋነኛ ኤሙ ሁለንተናዊ ተሐድሶ እንደ ሀገር ጭምር እንዲኖረን የቤተክርስቲያን ተሐድሶ ያስፈልጋል የሚል ነው። የቤተክርስቲያን ተሐድሶ እንዲኖር ደግሞ በዋነኛነት ቤተሰብ መታደስ አለበት የሚል እይታ አለው። ቤተሰብ ደግሞ እንዲታደስ እያንዳንዱ ሰው ወይም ደግሞ ኢንዲቪዥዋልስ መታደስ አለባቸው ወይም ደግሞ እንደገና በሕይወት መኖር አለባቸው የሚል እይታ አለው ማለት ነው። በዚህ መሰረት እንደገና በሕይወት መኖር የሚለው ርዕስ የመጣበት ዋና ቦታ ሪቫይቫል የሚለውን ቃል ስንተነትነው የሚወስደን ወይም ደግሞ የዚህ ሪቫይቫል የሚለው የላቲን ቃል ትርጓሜዎችን ስትመለከቷቸው ቤስት ትርጉሙ ይሄ እንደገና በሕይወት መኖር የሚለው ስለሆነ ነው ማለት ነው። ይሄ ምን ማለት ነው? ቀድሞ ከመጀመሪያውኑ እግዚአብሔር በአዳም ውስጥ ያስቀመጠው ሕይወት ነበረ። በአዳም መተላለፍ ምክንያት ያ እግዚአብሔር በሰው ውስጥ አስቀምጦት የነበረውን ሕይወት ሉዝ አደረገ። በክርስቶስ ኢየሱስ እንደገና ያ ሕይወት እንዲገኝ ሆኗል። ወይም ደግሞ መንፈስ ቅዱስ በእኛ ውስጥ እንዲኖር የእግዚአብሔር የመለኮት ባህሪ እግዚአብሔር ከመጀመሪያው በመልኩ በምሳሌው እንድንመላለስበት በፈለገው በዛ ግራውንድ እንድንገኝ ሆነናል ማለት ነው። እሱ እንደገና በሕይወት መኖር ተብሎ ይባላል ማለት ነው። አዲስ ሰማይና አዲስ ምድር እስኪሆን ድረስ አሮጌው በሙሉ አልፎ እግዚአብሔር ሁሉን አዲስ እስኪያደርግ ድረስ የተሐድሶ ፕሮሰስ ውስጥ እንዳለን መጽሐፍ ቅዱሳችን በመጀመሪያው 2 ምዕራፍና በመጨረሻው 2 ምዕራፍ መካከል ያሉ ታሪኮች በሙሉ የተሐድሶ ምዕራፎች እንደሆኑ እግዚአብሔር ቀድሞ ለሰው ልጆች ያሰበውን መንግስት ለመስጠት እየሰራ ያለው የተሐድሶ ስራ እንደሆነ ማየት እንችላለን ማለት ነው። በተለያዩ የሳይንስ ዘርፎች ውስጥ በምርምር ስራ ላይ ኮንትሮል ስፔሲመን ብለን የምንላቸው ነገሮች አሉ። ይኸው ማለት ምሳሌ በአንድ ሰው ላይ የዛን ቫይረስ ኢፌክት ማወቅ ከፈለገ አንድ ሰው ያለ ቫይረሱ ጤነኛ የሆነ ሰው ያለውን ኮንትሮል ስፔሲመን ኮንትሮል ማወዳደሪያ ይፈልጋል ማለት ነው። ስለዚህ የዛ ኢፌክቱ እንዲታይ የተፈለገበት ቫሪያብል የሆነ ፓራሜትር በሰውየው ህይወት ውስጥ በሆነ ያክል ዶዝ እየተጨመረ በመጣ ቁጥር ሰውየው ላይ የሚፈጥረው ኢፌክት ምንም አይነት ነገር ከሌለበት ሰው አንፃር እየታየ የሚታይ ነው ማለት ነው። ስለዚህ አሁን እንደገና በሕይወት ሰውየውን ለማኖር እዛ ውስጥ የገባው የሰውየውን ጤነኛ እንቅስቃሴ አፌክት ያደረገውን ነገር ማውጣት ያስፈልጋል ማለት ነው። መጽሐፍ ቅዱሳችን እንደሚናገረው የዲያብሎስን ስራ ሊያፈርስ እግዚአብሔር ልጅ ተገለጠ ብሎ ይናገራል። እኛ ብዙዎቻችን ለተቃውሞ ጸሎት እንደምንጠቀምበት አይነት አይደለም ኮንቴክስቱ እዚህ ቦታ ላይ የዲያብሎስን ስራ ሊያፈርስ እግዚአብሔር ልጅ ተገለጠ ብሎ የሚናገረው አንደኛ ዮሐንስ ላይ ሲያሳየን ኃጢአትን በመስቀል ላይ የቀጣውን ኃጢአትን የገደለውን ኃጢአትን እንደሆነ ይነግረናል ማለት ነው። ዕብራውያን 2 ላይ
መውጊያውን ወይም ደግሞ ይህን ኃጢአት ብለን የምንለው ዲያብሎስ የሞት መውጊያ አድርጎ ይጠቀምበት የነበረውን ኃጢአትን ይሄ እግዚአብሔር ልጅ ክርስቶስ ኢየሱስ በመስቀል ላይ እንዳፈረሰ ይነግረናል ማለት ነው። በዛ አማካኝነት ህይወት እንደገና ወደ ሰው ልጆች እንደመጣና ሰዎች እንደገና በህይወት መኖር እንደቻሉ በዚህ ቦታ ላይ እናያለን ማለት። ስለዚህ ሪቫይቫል ምንድነው የሚለውን በደንብ ይዳስሳል። ሪቫይቫል የሚያስፈልጉ ሁኔታዎች ምንድናቸው የሚለውን ወዘተ ያያል። ከዛ በዋነኛነት 7 ምዕራፎችን አካቷል እዚህ ቦታ ላይ። በእነዚህ 7 ምዕራፎች ውስጥ የመጀመሪያው ምዕራፍ ላይ እንደነገርኳችሁ ሪቫይቫል ምንድነው፣ ለሪቫይቫል የሚያስፈልጉ ቅድመ ሁኔታዎች ምን ናቸው የመሳሰሉት የሚሉትን ኮንሴፕቶች በመጀመሪያው ምዕራፍ ላይ ይዳስሳል። ሁለተኛው ምዕራፍ ላይ ቅድም መጀመሪያ ልነግራችሁ እንደሞከርኩት ይህ መጽሐፍ ቅዱሳችን በሙሉ የተሐድሶ መጽሐፍ ነው ብለን ካልን ከእስራኤል ውልደት ጀምሮ እስከ ጌታ ኢየሱስ ምጽአት ድረስ በመጽሐፍ ቅዱሳችን መሰረት ተደጋጋሚ የሆኑ በጣም ቢታዩ ጥሩ ማሳያ ይሆናሉ፣ ለተሐድሶ ማሳያ ይሆናሉ ብዬ የማስባቸውን የመጽሐፍ ቅዱስ ታሪኮች በሁለተኛው ምዕራፍ ላይ የመጽሐፍ ቅዱስ ሪቫይቫሎች ወይም ደግሞ ተሐድሶች የሚል ምዕራፍን በሱ ውስጥ ይዟል። ወደ 6 ወደ 7 ታሪኮችን እዛ ውስጥ ይዳስሳል። ከዛ በኋላ ደግሞ እግዚአብሔር የትላንትና ብቻ አይደለም፣ ክንዱ ትላንት ሰርታ ብቻ የደከመች ወይም ደግሞ እግዚአብሔር ያረጃ አይደለም፣ ዛሬም ይሰራል በሚል እሳቤ የኛ ዘመን ሪቫይቫሎች በሚል ሶስተኛው ምዕራፍ ላይ በተለይ በአውሮፓና አሜሪካ አካባቢ ላይ በ19ኛው ክፍለ ዘመን መግቢያና 20ኛው ክፍለ ዘመን መጀመሪያ አካባቢ ላይ የተከሰቱ ትልልቅ ሪቫይቫሎችን ይዳስሳል። ሪቫይቫሎችን እዚህ ቦታ ላይ ሲመለከተው ከግርግር ባለፈ በማህበረሰብ ላይ የሚፈጥሩት ኢምፓክት ደግሞ በእግዚአብሔር መንግስት ላይ የሚያመጡት የተገለጠ ለውጥ በጣም ዋና መመዘኛ እንደሆነ በደንብ አድርጎ ይዳስሳል ማለት ነው። እዚህም ቦታ ላይ አሜሪካ ላይ፣ ዌልስ ላይ፣ ኮሪያ አካባቢ የተከሰተ፣ ስኮትላንድ ላይ የተከሰቱ ሪቫይቫሎችን ይዳስሳል። እሱን በጣም ሰሜን አይርላንድ ኦልስተር የተከሰቱ ሪቫይቫሎች ተሐድሶዎችን ይመለከታል። በተለይ ልዳስስ የሞከርኩት እዚህ ቦታ ላይ ልክ አሁን የኛ ሀገር እንዳለችበት ቀውስ ውስጥ የነበሩ ሀገሮች ከዛ በተሐድሶ ምክንያት በመጣው የእግዚአብሔር መንፈስ እንቅስቃሴ አማካኝነት ከችግራቸው ሁሉ የተላቀቁበትን ሁኔታ ደግሞ ከዛ በተጨማሪ ለዓለም ሁሉ የሚደርስ ፍሬ ከነሱ ዘንድ የወጣበትን መንገድ የሚዳስስ ነገርን በዚህ መጽሐፍ ውስጥ በጣም ልዳስስ ሞክሬያለሁ። ሰው በሶስተኛው ምዕራፍ እነዚህን የኛን ዘመን ሪቫይቫሎች የሚያሳይ ነገርን ለመጻፍ ሞክሬያለሁ ማለት ነው። ሰው ከዛ በኋላ ዞሮ አፕሊኬሽን ስለሚያስፈልገው በኢትዮጵያ የምትገኝ ቤተክርስቲያንን ደግሞ ይዳስሳል ማለት ነው። በኢትዮጵያ የምትገኝ የክርስቶስ ቤተክርስቲያንን በሁለንተና እንደሚጠበቅባት ወይም ደግሞ አንዲት ጤነኛ የሆነች ቤተክርስቲያን፣ የገሃነም ደጆች የማይችሏት ቤተክርስቲያን ክርስቶስ ኢየሱስ በስጋና በደሙ ዋጅቶ የራሱ ያደረጋትና የመሰረታት ቤተክርስቲያን ምን አይነት መልክ ሊኖራት እንደሚገባ መጽሐፍ ቅዱስ በሚነግረን አቅጣጫ አሁን ደግሞ በምድራችን ላይ የተገለጠችዋ ቤተክርስቲያን ከሚታይባት ፍሬ አንጻር በኢትዮጵያ የምትገኘዋን የክርስቶስ ቤተክርስቲያን በጣም በሰፊው ይዳስሳል ማለት ነው። ከዛ በኋላ ቤተክርስቲያን የዓለም ብርሃን ወይም ደግሞ እዛ አካባቢ በተገኘችበት ስፍራ ደምቃ የምታበራ፣ የገሃነም ደጆችን የምትከለክል፣ የጽድቅን ኢምፓክት የምትፈጥር፣ ሰላምንና ፍቅርን የምትሰብክ መሆን እንዳለባት ይታወቃል። ያው ፍሬዋም በዛ በምትገኝበት አካባቢ ሊገለጥ የሚገባው እንደሆነ ይታወቃል። ሰው በአምስተኛው ምዕራፍ አሁናዊ የሀገራችንን ሁኔታ ይዳስሳል ማለት ነው። የመንግስታትን ሁኔታ፣ የመንፈሱን ዓለም ሁኔታ፣ የመጨረሻው ዘመን እይታን የመሳሰሉትን በምድራችን ላይ እየተከሰቱ ያሉ ጥፋቶችን በጣም በሰፊው ይዳስሳል። ያም ዋን ዌይ ኦር አናዘር ቤተክርስቲያን እንደሚገባ ስራዋን ካለመስራቷ ጋር የተገናኘ እንደሆነ፣ የትኛውም አይነት በምድራችን ላይ ፊዚካል ወርልድ ላይ የሚከሰት ነገር ከመንፈስ ዓለም ጋር የተገናኘ እንደሆነ፣ ይህንንም አክሰስ የምታደርገው በምድር ላይ የምትገኘዋ ቤተክርስቲያን እንደሆነች፣ ቤተክርስቲያን በጠነከረችበት ጊዜ የገሃነም ደጆች እንደሚዘጉ፣ ደግሞ በደከመችበት ጊዜ የዲያብሎስ መንግስት እንደፈለገ እንደሚሰራ፣ እንደፈለገ የመስራቱን ማሳያ አሁን በምድራችን ላይ እንደሚከሰተው አይነት ከእግዚአብሔር ጋር ህብረት ባለማድረጋችን ምክንያት ኤክስፖዝድ የሆነ ለፈቃዱ ተላልፎ የተሰጠ ሰው እንደሚኖረው አይነት እንዲህ አይነት በጣም ጨለማ የሆነ በምድር ላይ ሲኦል የሚመስል ለመኖር ዊሽ የማታረጉበት አይነት ኢንቫይሮንመንትን ክሬት እንደሚያደርግ የሚያሳይ ነገር በአምስተኛው ምዕራፍ ላይ ይታያል ማለት ነው። ሰው እንዲህ ብቻ ደግሞ ብሎ ችግሩን ብቻ አሳይቶ አይደለም የሚጨርሰው። መጽሐፍ ቅዱሳችንም በተለያዩ አጻጻፎች ላይ ታችሁ ከሆነ ብዙ ድካምን ከተናገረ በኋላ ሰዎች ያሉበትን የኃጢአት ምልልስ ካወራ በኋላ ደግሞ ተስፋውን፣ ብርሃኑን፣ መውጫ መንገዱን ደግሞ ያሳያል። ልክ እንዲሁ በስድስተኛው ምዕራፍ ላይ
ተስፋን ደግሞ ያሳያል ማለት ነው። እዛ ቦታ ላይ እግዚአብሔር እንደ ሀገር ለኛ ሀገር ያለው ተስፋ በመጽሐፍ ቅዱስ አኳያ ደግሞ ባለፍንባቸው ዘመናት የተገለጠ በእውነት ጀኒን የሆነ የእግዚአብሔር ጸጋ ያለባቸው ሰዎች የተናገሯቸው ትንቢቶች እግዚአብሔር የሰጠን እንደ ሕዝብ እንደ ሀገር የሰጠን ተስፋ ምን ይመስላል የሚለውን ይዳስሳል። ትንቢቶችን ይዳስሳል። የእግዚአብሔር ቃል የሚናገረው ይዳስሳል። ደግሞ እንደ ቤተክርስቲያን ያለን ተስፋ ኮርፖሬትሊ ምን ይመስላል የሚለውንም አሁንም ይዳስሳል። በመጽሐፍ ቅዱስ አማካይነት ከዚህ በፊት በነበረ ታሪክ ውስጥ አገራት በዚህ ሁኔታ ሲያልፉ ምን አይነት ሜጀር እንደሚወስዱ ከዛ በኋላ እግዚአብሔር እንዴት ችግራቸውን እንደሚፈታ ያያል ማለት ነው። በዚህ መሰረት ተስፋን ያሳያል። ያ ተስፋ አካል እንዲለብስ ስጋ እንዲለብስ ደግሞ ከኛ እንደ ቤተክርስቲያን ደግሞ እንደ ሀገር የሚጠበቅ ነገር አለና እሱን ደግሞ አክሽን ወይም ደግሞ ምክርን በሰባተኛው ምዕራፍ ላይ ለባለስልጣናት በተለያየ ትግል ውስጥ ለሚገኙ ለአገልጋዮች፣ ለህዝቡ፣ ላመነ ላላመነ እንዲሁም ደግሞ ለሚመጣው ትውልድ በእውነት እኛ የነበርንበትን ዘመን ሊረዱ በሚችሉበት ወይም ደግሞ ትንሽ ፕሪቪል ያደርግላቸው በሚመስል መልኩ ምክርን በመስጠት ይጠናቀቃል ማለት ነው። እግዚአብሔር በጣም ረድቶኝ የጻፍኩት መጽሐፍ ነው። ይህንን መጽሐፍ በተለያየ መልኩ ሰዎች ጋር እንዲደርስ ለማድረግ ሞክሬያለሁ። ትልልቅ የሚባሉ አስተማሪዎች ጋር አፕሮች ላደርግ ሞክሬያለሁ። ነገር ግን ታዋቂ ካልሆናችሁ ወይ ገንዘብ ከሌላችሁ በዚህ ዘመን ደጋግሜ እንደምነግራችሁ ቤተክርስቲያን ውስጥ በተለያየ አስተዳደር ውስጥ የሚገኙ ሰዎች ጸጋን ለማበረታታት ለማውጣት ብዙ ምንም አይነት እርምጃ የሚሄዱ ሰዎች አይደሉም። ነገር ግን ይህ መጽሐፍ በእውነት ነው የምነግራችሁ ኢንዲቪዥዋሊ ሰዎች በተሐድሶ ውስጥ እንዲያልፉ እምነታቸው እንዲበረታ ከዛ ባለፈ ደግሞ ቤተክርስቲያን እንድትታደስ ደግሞ ከሱ ባለፈ ቤተክርስቲያን በመታደሷ ምክንያት ሀገራችን ካለችበት ውጥንቅጥ እንድትወጣ አንዳች አቅጣጫን የሚያሳይ በሰላም ሂደቷ ውስጥ የራሱን ድርሻ የሚወጣ ነገር አለውና ያለ እግዚአብሔር መንፈስ ያለ እግዚአብሔር ጸጋ እንዲህ አይነት ነገር መስራት እንደማይቻል በጣም ደጋግሜ እነግራችኋለሁ። ስለዚህ ብዙዎች ጋር እንዲደርስ አንደኛ እናንተ ራሳችሁ እንድታነቡት እንድታዩት፣ በሁለተኛ ደረጃ ደግሞ ብዙዎች ጋር እንዲደርስ ባላችሁ ኦፖርቹኒቲ ባላችሁ አማራጭ ሁሉ ኮፒ ሊንክ እንድታረጉ ሼር እንድታረጉት ብዙዎች ጋር የሚደርስበትን መንገድ እንድታመቻቹ ባሏችሁ ቻናሎች ባሏችሁ ሚዲያዎች ሁሉ እንድታሰራጩት በነፃ በጣም አሳስባችኋለሁ። ይህን መጽሐፍ ለማግኘት በተለያዩ የኔ ቻናሎች ላይ እንደምነግራችሁ ቴሌግራም ቻናሌ ላይ ላይፍ ኢንትሮዝ የሚል ቻናል አለ፣ ወይም ደግሞ በእውነት መንገድ ህይወት የሚል ቻናል አለኝ። የኔ የተለያዩ ቻናሎች ላይ ሊንኩ ማግኘት ትችላላችሁ። እዛ ላይ ፒን የተደረገ ቦታ አለው። እሱ ላይ ሄዳችሁ ወደ 4000 ምናምን ሰው እስካሁን ቪዚት አድርጎታል ይሄንን መጽሐፍ በኔ ቻናል ብቻ ማለት ነው። እዛ ሄዳችሁ እሱን በነፃ ማውረድ ትችላላችሁ። መጽሐፉን ሁሉም ሰው ቢደርሰውና ቢያነብ በጣም ብዙ ለውጥን እንደ ግለሰብ እንደ ቤተሰብ እንደ ቤተክርስቲያን ደግሞ እንደ ሀገር ማምጣት የሚችል ነውና እንድታነቡት ጋብዛችኋለሁ። ደግሞ በጌታ ፍቅር ለብዙዎች እንዲደርስ ሼር እንድታደርጉት አሳስባችኋለሁ። ከዚህ በኋላ በሚኖረኝ ጊዜ በተቻለ መጠን አለፍ እያልኩኝ እነዚህ እያንዳንዳቸው ምዕራፎች ላይ የተዳሰሱ ነገሮችን እንድትሄድ ወደ እናንተ ለማድረስ ሞክራለሁ። እንዲሁም በሌሎች መጽሐፎች ሪቪው ወደ እናንተ መመጣ ይሆናል። ጌታ ኢየሱስ ይባርካችሁ። ተባረኩ። በውሸት ከተማ እውነት እንግዳ ነው መስሎ ዛግረለው